እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ካሮትን ብትጠቀሙ ወይም ደግሞ ዘውትር በአመጋገባችሁ ውስጥ ብታካትቱ የምታገኙትን አስደናቂ የጤና ጥቅሞችንና ማድረግ ያለባችሁን አንዳንድ ጥንቃቄዎችን በዚህ ቪዲዮ ላይ በደንብ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ካሮቶች ቤታ ካሮቲን እናም አንቲ ኦክሲዳንቶችን ጨምሮ ብዙ ንጥረ ነገሮችን ይዘዋል። ይህም በንጥረ ነገር የበለጸገ የአመጋገብ አካል በመሆን አጠቃላይ ጤናችንን ሊደግፉ ይችላሉ። ካሮት በቪታሚኖች በማዕድናትና በአንቲ ኦክሲዳንትስ ውህዶች የበለጸገ ነው። እንደ የተመጣጠነ የአመጋገብ አካል ካሮት በሽታ የመከላከል አቅምን፣ ቁስሎችን መፈወስንና የምግብ መፈጨትን ጤናን እንዲሁም የአንዳንድ ካንሰሮችን ስጋትንም ይቀንሳሉ። 100 ግራም ጥሬ ካሮት የካሎሪ ይዘቱ 41፣ ጠቅላላ ስብ 0.2 ግራም፣ የሳቹሬትድ ስብ 0 ግራም፣ ትራንስ ፋት ወይም ደግሞ ስብ 0 ግራም፣ ኮሌስትሮል 0 ሚሊግራም፣ ሶዲየም 69 ሚሊግራም፣ ጠቅላላ ካርቦሃይድሬትስ 10 ግራም፣ የአመጋገብ ፋይበር 2.8 ግራም፣ ስኳር 4.7 ግራም፣ ፕሮቲን 0.9 ግራም፣ ቫይታሚን ኤ 835 ማይክሮግራም ወይም ደግሞ የሚያስፈልገንን በቀን 139%ን ይሸፍናል። ቫይታሚን ሲ 7 ሚሊግራም ወይም 12% በቀን የሚያስፈልገንን፣ ቫይታሚን ኬ 13.2 ማይክሮግራም ወይም ደግሞ በቀን የሚያስፈልገንን 16%ን፣ ፖታሲየም 320 ሚሊግራም፣ ካልሲየም 33 ሚሊግራም እናም ብረት ወይም ደግሞ አይረን 0.3 ሚሊግራምን ይሰጠናል። የፍራፍሬ እናም የአትክልት ንጥረ ነገር ይዘቶች ታዲያ እንደ የእድገት ሁኔታዎች፣ እንደ ብስለቱ እናም እንደ የዝግጅት ዘዴዎች ላይ በመመርኮዝ ሊለያይ እንደሚችል ማወቅ አለባችሁ። ታዲያ ካሮትን በአመጋገባችሁ ውስጥ ዘወትር ብታካትቱት የምታገኙትን አስደናቂ የካሮት ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ ካሮት ጥሩ የካሮቲኖይድ ምንጭ ነው። ካሮቲኖይድ በሚባሉ የእጽዋት ውህዶች የበለጸገ ነው። እነዚህ ውህዶች በስሩ ውስጥ ይከማቻሉ። በካሮት ውስጥ ከሚገኙት ካሮቲን ውስጥ 80 በመቶ ቤታ ካሮቲን የሚባል ሲሆን ብዙ ጊዜ ፕሮ ቫይታሚን ኤ እየተባለ ነው የሚጠራው፣ ምክንያቱም በአንጀታችን ውስጥ ወደ ቫይታሚን ኤ ስለሚለወጥ ነው። ካሮቲኖይዶች የአይን እይታ ውስጥ ትልቅ ሚና ይጫወታሉ። ሰዎች በተለምዶ በጨለማ ውስጥ ለማየት እንዲረዳችሁ ካሮትን መብላት አለባችሁ የሚለው ተረት ከእውነት በላይ ነው። ካሮቲኖይድስ እንዲሁ በደንብ የሚሰራ የበሽታ መቋቋም ስርዓትን ለመጠበቅም ይረዳል። ለቆዳችንናም ጤናማ እርጅናን ለመጠበቅም ጠቃሚ ነው። እናም እንደ የመተንፈሻ አካላት ባሉ ጠቃሚ ቦታዎች ላይ የሙኮሳል ሽፋንንም ይደግፋል። ሁለተኛ፣ ካሮት የአንጀት ጤናን ሊደግፍ ይችላል። በካሮት ውስጥ ያለው የፋይበር ይዘት መደበኛውን የአንጀት እንቅስቃሴን በመደገፍና የሆድ ድርቀትን በመከላከል ጤናማ የምግብ መፈጨትን ይረዳል። ካሮት በአንጀት ውስጥ ጠቃሚ ባክቴሪያዎችን በመመገብ የአንጀት ጤናን ለማሻሻል ይረዳል። ሶስተኛ፣ በንጥረ ምግቦች የበለጸገ ነው። ካሮት የቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኬ፣ ፖታሲየም እናም ፋይበርን ጨምሮ የቪታሚኖችና ማዕድናት ምንጭ ነው። እነዚህ ንጥረ ነገሮች ጤናማ አካልን ለመጠበቅ እናም የተለያዩ የሰውነት ተግባራትን ለመደገፍ አስፈላጊ ናቸው። አራተኛ፣ ካሮት የአይን እይታን ያሻሽላል። ካሮት በቫይታሚን ኤ ከፍተኛ ይዘት ያለው በመሆኑ ለአይን ጤና ጠቃሚ ነው። ቫይታሚን ኤ ጥሩ እይታ እንዲኖር ይረዳል እናም እንደ ሌሊት አይነ ስውርነት እናም ከእድሜ ጋር ተዛማጅ የሆኑ የማኪውላር ዲጀነሬሽን የመሳሰሉ ሁኔታዎችን ይከላከላል። አምስተኛ፣ ካሮት በሽታ የመከላከል ስርዓትን ይጨምራል። በካሮት ውስጥ የሚገኙት ቪታሚኖችና አንቲኦክሲዳንቶች በሽታ የመከላከል ስርዓትን ከፍ ለማድረግ እናም ሰውነታችንን ከኢንፌክሽን እናም ከበሽታዎች ይጠብቃሉ። ካሮትን አዘውትሮ መመገብ ሰውነታችንን ከጀርሞች እናም ከቫይረሶች የመከላከል አቅምን ያጠናክራል። ስድስተኛ፣
ካሮት የክብደት መቀነስንም ይደግፋል። ካሮት በካሎሪ ዝቅተኛ እናም በፋይበር የበለጸገ በመሆኑ ክብደት መቀነስ ለሚፈልግ ማንኛውም ሰው ጥሩ ምርጫ ያደርገዋል። የፋይበር ይዘቱ ሙላትናም እርካታ እንዲሰማችሁ ይረዳል። ይህም ከመጠን በላይ የመብላትን ፍላጎትን ይቀንሳል። ሰባተኛ የኮሌስትሮል መጠንን ለመቀነስ ይረዳል። በካሮት ውስጥ የሚሟሟው ፋይበር የኤልዲኤል ኮሌስትሮል መጠንን በመቀነስ ለልብ ህመምና ለስትሮክ ተጋላጭነትን ይቀንሳል። በአመጋገባችሁ ውስጥ ካሮትን ማካተት የልብ ጤናን ለማሻሻል እናም አጠቃላይ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ተግባራትን ለመደገፍም ይረዳል። ስምንተኛ ካንሰርንም ይከላከላል። ካሮት እንደ ቤታ ካሮቲን እናም ሊዩቲን ያሉ የአንቲ ኦክሲዳንቶችን በውስጡ የያዘ ሲሆን እነዚህም የሳምባ የጡትናም የአንጀት ካንሰርን ጨምሮ ለካንሰር አይነቶች ተጋላጭነትን እንደሚቀንስም ተረጋግጧል። እነዚህ አንቲ ኦክሲዳንቶች ሴሎችን ከጉዳት ለመጠበቅናም የካንሰር ህዋሳትን እድገትን ለመከላከልም ይረዳሉ። ዘጠነኛ የቆዳ ጤንነትንም ያሻሽላል። በካሮት ውስጥ የሚገኙት ቪታሚኖችና አንቲኦክሲዳንቶች የኮላጅን ምርትን በማስተዋወቅ እብጠትን በመቀነስናም ከአልትራቫዮሌት ጨረር ጉዳትን በመከላከል የቆዳ ጤናን ለማሻሻልም ይረዳሉ። ካሮቶች ብጉርን ለመቀነስናም አጠቃላይ የቆዳ ቀለምንናም ሸካራነትን ለማሻሻልም ይረዳሉ። አስረኛ ጤናማ ፀጉርንም ይደግፋል። ካሮት እንደ ቫይታሚን ኤ፣ ቫይታሚን ሲ እናም ባዮቲን ያሉ ንጥረ ነገሮችን በውስጡ ይዟል። ለጤናማ ፀጉር እድገትና እንክብካቤም አስፈላጊ ናቸው። በአመጋገባችሁ ውስጥ ካሮትን ማካተት የፀጉርን እድገትን ለማጠናከር፣ የፀጉር መርገፍን ለመቀነስናም የሚያብረቀርቅ ጠንካራ ፀጉርን ለማራመድም ይረዳል። 11ኛ የደም ስኳር መጠንንም ይቆጣጠራል። ካሮት ዝቅተኛ ግላይሲሚክ ኢንዴክስ አለው። ይህም ማለት በደም ውስጥ ባለው የስኳር መጠን ላይ አነስተኛ ተጽዕኖ ይኖረዋል ማለት ነው። በካሮት ውስጥ ያለው ፋይበር በደም ውስጥ ያለውን የስኳር መጠን ለመቆጣጠር እናም እብጠትን ለመከላከል ይረዳል። ይህም የስኳር በሽታ ላለባቸው ግለሰቦች ጥሩ አማራጭ ያደርገዋል። 12ኛ የእውቀት ወይም ደግሞ የኮግኒቲቭ ተግባርን ያሻሽላል። በካሮት ውስጥ የሚገኙት አንቲ ኦክሲዳንትስ የእውቀት ወይም ደግሞ የኮግኒቲቭ ተግባርን እንደሚያሻሽሉ እናም ከእድሜ ጋር የተያያዘ የግንዛቤ መቀነስን እንደሚከላከሉም ተረጋግጧል። ካሮትን አዘውትሮ መመገብ የአንጎልን ጤና እናም የማስታወስ ችሎታንም ይደግፋል። 13ኛ ጤናማ እርግዝናንም ያበረታታል። ካሮት በፎሊክ አሲድ የበለጸገ ሲሆን ለፅንስ እድገት አስፈላጊ በመሆኑ ለነፍሰ ጡር ሴቶች ትልቅ የምግብ ምርጫ ነው። በካሮት ውስጥ የሚገኙት ንጥረ ነገሮች የወሊድ ጉድለቶችን ለመከላከልናም ጤናማ እርግዝናን ለመደገፍም ይረዳሉ። ስለዚህ ካሮትን በአመጋገባችሁ ውስጥ ብታካትቱ እነዚህን ዘርፈ ብዙ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ ካሮት ለሁሉም ሰው ደህንነቱ የተጠበቀ ነው ወይንስ ደግሞ አይደለም? ምን አይነት ሰዎች ጥንቃቄ ማድረግ አለባቸው የሚለውን ደግሞ አሁን እነግራችኋለሁኝ። ካሮት ለአብዛኛዎቹ ሰዎች እናም እንደ ሚዛናዊ ጤናማ አመጋገብ አካል ጥቅም ላይ ሲውል በአጠቃላይ አለርጂ ከሌለባችሁ ደህንነቱ የተጠበቀ ነው። ካሮትን ከመጠን በላይ ከበላችሁ በኋላ ካሮቲኒሚያ ወደሚባለው በሽታ ሊያመራ ይችላል። ይህም ቆዳችሁ ቢጫማ መልክ እንዲኖረው የሚያደርግ ነው። ካሮት በአጠቃላይ ለአብዛኛዎቹ ሰዎች ደህንነቱ የተጠበቀ እናም ጠቃሚ ነው ተብሎ የሚታሰብ ቢሆንም ግን አጠቃቀማቸውን መገደብ ወይም ደግሞ ካሮትን ከመብላት መቆጠብ ያለባቸው ጥቂት ሰዎች እንዳሉም ማወቅ አለባችሁ። እነዚህም አንደኛ የካሮት አለርጂ ያለባቸው ሰዎች ናቸው። አንዳንድ ግለሰቦች ለካሮት አለርጂ ሊሆኑ ስለሚችሉ እንደ ማሳከክ፣ ማበጥ ወይም ደግሞ ካሮትን ከበላችሁ በኋላ የመተንፈስ ችግር የመሳሰሉ ምልክቶች ሊታዩ ይችላሉ። በእንደነዚህ አይነት ሁኔታዎች ውስጥ ካሮትን የያዙ ምግቦችን ማስወገድ ያስፈልጋል። ሁለተኛ ደግሞ የኩላሊት ችግር ያለባቸው ሰዎች ናቸው። ካሮት በፖታሲየም የበለጸገ ሲሆን ይህም ከፍተኛ የፖታሲየም መጠን ኩላሊትን ስለሚጎዳ የኩላሊት ችግር ላለባቸው ሰዎች ስጋት ሊሆን ይችላል። የኩላሊት ችግር ያለባቸው ሰዎች እንደ ካሮት ያሉ የፖታሲየም ይዘት ያላቸውን ምግቦችን መገደብ ሊያስፈልጋቸው ይችላል። ሶስተኛ ደምን የሚያሳሱ መድኃኒቶችን የሚወስዱ ግለሰቦች ናቸው። ካሮት ቫይታሚን ኬን በውስጡ ይዟል። ይህም በደም መርጋት ውስጥ ሚና ይጫወታል። ደምን የሚያሳሱ መድኃኒቶች እንደ ዋርፋሪን ያሉን
መድኃኒቶችን የምትወስዱ ከሆነ የቫይታሚን ኬ አጠቃቀማችሁን መከታተልናም ካሮትን በአመጋገባችሁ ውስጥ ስለማካተት ከጤና ባለሙያ ጋር መማከር አስፈላጊ ነው። አራተኛ ደግሞ የምግብ መፈጨት ችግር ያለባቸው ግለሰቦች ናቸው። አንዳንድ ሰዎች ካሮት ውስጥ የሚገኘውን ፋይበር የመፍጨት ችግር ሊገጥማቸው ይችላል። ይህም ወደ እብጠት፣ ጋዝ ወይም ደግሞ የምግብ መፈጨት ችግር ሊያስከትል ይችላል። በእንደነዚህ አይነት ሁኔታዎች ውስጥ በቀላሉ ለመዋሃድ ካሮት ማብሰል ወይም ደግሞ በደንብ ማጽዳትም ጠቃሚ ሊሆን ይችላል። አምስተኛ ደግሞ ህፃናትናም ጨቅላ ልጆች ናቸው። ካሮት ለአብዛኛዎቹ ሰዎች አልሚ ምግብ ቢሆንም ከ6 ወር በታች ያሉ ጨቅላ ህፃናት የምግብ መፍጫ ስርዓታቸው ገና ሙሉ በሙሉ ያልዳበረ በመሆኑ ካሮትን ጨምሮ ጠንካራ ምግቦችን መመገብ የለባቸውም። ካሮቶች ቢያንስ 6 ወር ሲሞላቸውናም ቁጭ ብለው መዋጥ ከቻሉ በኋላ ለህፃናት እንደ መጀመሪያ ምግብ ሊሰጥ ይችላል ማለት ነው። በአጠቃላይ በአመጋገባችሁ ላይ ጉልህ ለውጦችን ከማድረጋችሁ በፊት ሁልጊዜ ከጤና እንክብካቤ አቅራቢያ ወይም ደግሞ ከአመጋገብ ባለሙያ ጋር መማከር ይመከራል። በተለይም ማንኛውም መሰረታዊ የጤና ሁኔታዎች ወይም ደግሞ ስጋቶች ካለባችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ካሮት ለጤናችሁ የሚሰጠውን አስደናቂ ጥቅሞችን፣ የንጥረ ነገር ይዘቱን እናም ጥንቃቄ ማድረግ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ በሚገባ ነግሬያቸዋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።